ወዴት ነው ግን የወጣቱ አስተሳሰብ ወዴት ነው የገባው? አንተ ዲሞ ጭንቅላት ማለት ነው። ምን አይነት ነፍጥ ጭንቅላት ነው የተሸከምከው? ሽማግሌው ላይ ውሃ እየደፋ እምትዝናና ነፍጥ ጭንቅላት። ኧረ ወጣቱ አይምሮ ወዴት ሄዶ ነው? በእናንተ አይነቶች ነው የምሬን ነው። ምን በዚህ ዘመን ቁጣ የዘነበው ለወጣት ስራ ጠፍቶ እንዲወጣቱ መተላለፍ ላይ ያለው ስራና ወጣት የሚተላለፈው ዓለም ግራ የገባችን እንደናንተ አይነቶች ቁጣ ያዘነባችሁ ነው። ሽማግሌው ላይ ውሃ እየደፋን የምትዝናናው አንተ አጁዛ፣ እንዳንተ አይነት ጀዝባ አጁዛ ነው የምሬን ነው። እችን ሀገሪቷ ወደ ኋላ እየጎተታት ያለው መከባበር የሚባለውን ነገር እያጠፋ ያለው ባይወልድ ራስ እንደው አባት አይደለም አያት አይሆንም። አያት እንኳን አባት አያት ይሆናሉ። ኧረ ተው እንከባበር። እናት አባት እናክብር። አንተ ሲጀምር እናት አባትን ራሱ ታከብራለህ? ምን አርግ ነው የምትለው? ውሃ እየደፋ የምታላግጠው እንዴ? ሽማግሌው ፊቱን እየጠረገ ፊቱን ያዞራል። ወጣቶች እንዴት ነው ግን አስተሳሰባችን ጭራሽ የዘቀጠው? በጣም ነው የሚያስጠላው። በጣም የሚያስጠላ የሚያስነውር ነገር ነው እንዴ! እንደዚህ አይነት ስንት አጁዛ አለ፣ ስንት ጀዝባ አለ። ደግሞ እንደዚህ እያደረክ ሞያህን ዓለም ይወቅልኝ እውቅና ይስጥልኝ ነው ቪዲዮ እየቀረጽክ የምትፖስታ ነው ወይንስ የኔን ተግባር ሌላውም ይተግብረው የኔን አርአያ ይከተሉ ይውረሱ ነው? አየንል ዲሞ ጭንቅላትን አጁዛነትን አየነው፣ ጀዝባነትን። ይሄ ከጀዝባም ጀዝባ ነው። ምን አይነት ጉድ ነው የምሬን እምላችሁ። በጣም የሚያስጠላ እንደዚህ አይነት ሰው የራሱ ቤተሰብ ራሱ ማያከብር ለራሱ ለሰውነቱ ሰው መሆኑ ለራሱ ክብር የሌለው ጭንቅላተ ቢስ ነው እንጂ ያው ሰው አይባልም። ኧረ እንከባበር። የምሬን ነው የምላችሁ። ያሁን ዘመን ወጣት አሁን በጣም በችግር ላይ ነው ያለው። ጭንቀት ነው በቃ። እንደ ወጣትነቱ አይደለም እየኖር ያለው። የአዛውንት እናትና አባቶቻችን እየጦሩ ነው ያሉት። ምክንያቱም ይሄ ውጤታችን ነው ምናምን ያስቀረን። ይሄ ማንነታችን ነው ወደ ኋላ እያስቀረን ያለው። ዝቅ ማለት እኮ መክበር ነው። ባታከብረው እንኳን ምንድነው የምታላግጥበት? ማላገጡን አታቆም። እምታሹፍ ውሃ የምትደፋበትን ነገር አታክብረው አይደለም አታክብረው። ማክበሩ ቢቀር እንኳን መመረቁ ቢቀር እንኳን እርግማኑ ማስቀረት አንችልም፣ አይቻልም። የሚያስመርቅ ነገር ባናረግ እንኳን የማያስረግም ነገር አናድርግ። የምሬን ነው የምላችሁ። የአባትና የእናት እርግማን በጣም ነው የሚያስጠላው። በአባትና በእናት በትልቅ ሰው በተለይ በትልቅ ሰው ከመረገም በጣም እንደመረገም በጣም ከባድ ነገር የለም። የሚያስመርቅ ነገር ጥሩ ነገር ማድረግ ባንችል የሚያስረግም መጥፎ ነገር አናርግ። ከዚህ እንኳን እንቆጠብ። ምን አይነት አጁዛ ብትሆን ነው በዚህ ልክ እንዴ? ስንት አይነት አጁዛ ሰው አለ። እንዳንተ አይነት አጁዛ ነው ከኑጋ መጪ አብረሽ ተወቀጭ ወጣቱ እያለ የሚያስጨፈልቀም ማለት ነው። እዛው የተወለድክበት ማዘርና ፋዘር የወለዱና ያሳደጉ አልጋ ላይ ተቀምጠ እንዴት አላግጣለ? ወጣ ብለህ ብትሰራ ኑሮን ህይወትን ዓለምን ብታያት ብትሰራና ወጥተ ብትገባ እንኳን ሽማግሌ እንደዚህ ልታላግጥባቸው እግራቸውን አጥበ እግራቸውን ስመ ምርቃት ተሰበስብ ነበር። ለካ አባቶች ይሄናል ክብር ይገባቸዋል ብለን የምታስበው እኔ አንተ መጨረሻ አንተ ዘርጅና ቦታ ላይ እድሜ ሰጥቶ ከደረስ ያንተን እርጅና ጉድ አይተው። ምን አይነት ንፍጥ ጭንቅላን የተሸከምከው? ይሄን እንኳን አታስተውልም። ይሄን እንኳን ማስተዋል አትችልም። ከማላገጥ ከመድፋት መቅረጽና መፖሰት ስንት አይነት ሰዎች አለን ግን ስንት አይነት ምንም አስተሳሰባችን ጭቃ የሆነ ምን አይነት ጭቃ
የሆንክ ሰው ነህ። ስንት አይነት ጭቃ ሰው አለ። ጭቃ አስተሳሰብ ያለው ወጣት እንደፈለገ ቢሆን መንገድ ላይ ማታቀው ሽማግሌ ቢሆን እንኳን ማታቀው ሽማግሌ እንደዚህ ይደረጋል። ውሃ እየደፉ ማላገጥ። ሽማግሌው ፊቱ ላይ ውሃ እየደፋ ፊቱን አዙሮ ኧረ ምን አይነት ሁኔታ ላይ የደረስነው የምሬ ነው ብላችሁ በጣም የሚያስጠላ የሚያሰቀጥጥ ይህ እሳት የሚያዘንብ ነው የምሬ ነው ብላችሁ። ፈጣሪ ማክበር ማለት እኮ ሰውን ማክበር ነው። ፈጣሪ መጥቶ እሱን አታከብረውም። የእሱን ፍጥረት አክብረ ነው ከፈጣሪ ጋር የምትገናኘው። ትህትናን የምትማረው በዛ በኩል ነው። ደረተው አንዳንድ ወጣቶች እናስተውል። የት ነን እንበል፣ ነገ መድረሻህን ወቅ። አንተ አርጅተህ እንደዚህ ነው የሚላገጥብህ። ያንተ የከፋ ይሆናል። የሚያስመርቅ ነገር ባንሰራ፣ የሚያስረግም ነገር አንስራ። የዚህ ዘመን ትውልድ እየተባለ ነው የሚረገመው። ካንተ ጋር እንቆጠር፣ ካንተ ጋር እንጨፍለቅ፣ ከእንዳንተ አይነት ዲሞ ጭንቅላት ምን አይነት ዘመን! ኧረ በኢየሱስም በጣም የሚያስጠላ ሁኔታ ላይ ያለ ነው። እኔ ቪዲዮን ሳይ አንጀቴን የበላኝ ሽማግሌው አንጀቴን። ምን አይነት አንተ ደንዳና ልብ ቢኖረ ነው? ምን አይነት አረመኔ ብትሆን ነው ግን? ትልልቅ ሰዎች እኮ አዛውንት የሚባሉ ሰዎች ባይወልዱንም አባት ነው፣ ልናከብራቸው ይገባል። ከነሱ ምንም አይደለም። ማክበር ግን አንተን ከፍ ያደርጋል። ዝቅ አትልም። ባታከብራቸው እንደው እንዲህ የምታደርገው የምታላግጠውን የምትደፋባቸው ነገር አታቆምም። ኧረ በጣም የሚያሳዝን ነገር ነው። በጣም የሚያስጠላ ነገር ነው። በጣም ማለት ነው። አንተም እከካም ማንነት ላይ ትወድቃለህ። እከካምነት ላይ ማለት ነው። ገና በዚህ ማንነት ላይ እንዲህ የምታላቅጥ ያ እከካምነት ያገኛል። ነገ እንዲወድቃ የሚራመድ ነው የሚበዛው። በነገራችን ላይ ዛሬ የምንሰራት መልካም ነገር ለነገ ለራሳችን ነው የሚበጀን። በሰፈርነው ልክ ይሰፈርልናል። ማጣት ያንሃል